ታይ ግን ይሄ ቀን ያልፋል። ይሄ ቀን ያልፋል። ይሄ ቀን ያልፋል። ዜድ ዝም በይ። ዝም አይልም። ዝም አይልም። አይደለም ቆርጣ አይደለም ገደል ግቢ ራስሽ። ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ገር አይነት ሰው አይደለም። ወንጌል ምን አባቱ ያደርጋል ያልከው ይህም ጉድ አፈላ። ቤተሰቦች የምወዳችሁት ይህም ህዝቡን እያጫረሰው ነው። ቤታዮና ዜድ በቃ እንዲህ ሊባሉ ነው የደረሱት። በቃ ሊባሉ እንዴ ወንድምና ወንድም የነሱን ጓደኝነት አይተናል። ወንድምና ወንድም እህት እናትና ልጅ ኢቭን ራሱ አይገጥሙም እንጂ እናትና ልጅ ራሱ ቢገናኙ የሚጣሉ ነው ይመስለኝ በነገራችን ላይ። ምክንያቱም ቢዝነስ ነው። ሞቅ ካላለ ማንም ገብቶ ሊሰጥ ሰፖርት ሊያደርግ ቪው ሊያገኝ አይችልም ቤተሰቦች። ስለዚህ ለዛ ነው የኔ ጉዳይ ማለት በሌላ ነገር በጣም እያወዛገበ ያለ ጉዳይ ነው። ሌሎችም ሀሳባቸውን እየሰጡበት ነው። አብረን ያለን ሰብስክራይብ ያላረጋ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ቀጥታ ወደ ቪዲዮቹ እንግባ። እምወዳችሁ ይመቻችሁ። አይመለከተኝም። እኔም መጀመሪያ ስንጫወት ነው ለሶስት አላልኩም። ለሶስት አልሰጠሽኝ እና ለምን አፈር ከይታም ታፈር አይመለከተኝም። አፈር የለኝም። ሰቃጭኝ አረጋለሁ። አትጨቃጨቂኝ። አፈር የለኝም። አፈር ስልሽ አፈር የለም ብለሽኛል። ምንድነው ሰው ነው እዚህ ጋር ያላችሁ እየሰማችሁ ነው። አፈር አሜሪካ ላይ አፈር የለም ብላኛለች። አረብ ሀገር ላይ አፈር የለም። አፈር ታደርጊያለሽ። ጫውታ ታደርጊያለሽ። ጫውታ አላረገውም። ለምን ጫውታ ታደርጊያለሽ? ጫውታ ታደርጊያለሽ። አርጊ እንደዛ ነው ያልኩት። አጭ ኮስተራት በይ አንቺ ቅድም እንደዚህ ያልሽ ነገር ነው። ለሰው ቴንሽን ማለት ጫውታ ታደርጊያለሽ። በርበሬ ታደርጊያለሽ። ዱቄት ታደርጊያለሽ። ምንድን ነው ዱቄት? ዝም በይ። ዝም አይልም። ዝም አይልም። ገደል ግቢ ራስሽ። ጫርቆ አንቺ ቤት እየሰደቡኝ ጓደኝነት ይበቃል። እናንተ ምን ሆናችሁ ነው? በቃ እኔ ነኝ ያልኳቸው። ምን እንዳባቡል እንግዲህ ስትጣጣ ማለት ነው። ክፉ አልናገርም። ከአንደበቴ መጥፎ አይወጣም። ዝም በይ በቃ። ከገንዘብ በላይ የሰው ልጅ ይበልጣል። ከገንዘብ በላይ ጓደኝነት ይበልጣል። ከገንዘብ በላይ አብረሽ የምትጫወቺ ስለሚበልጥብሽ ነው እንደዚህ በዱቄት ያስገባሽ። ምንድን ነው አንቺ ማነሽ? በበርበሬ አድርጊ፣ በበርበሬ አድርጊ አላልኩም። በቃ በቃ እንዴ ቁጭ በይ። እምቢ የእናንተ በርበሬ ዱቄት በርበሬ ያልሆነ ገዝታችሁ የምታስቀምጡት እምቢ አልሽ። በርበሬ ሙሉ ስሙን አንብበሽ እንደዚህ ከሙሉ ፓፓሳ ይቻላል። እምቢ አንቺ ውሸታም ስለሆንሽ ሰው ውሸታም ይመስልሻል። አንቺ ውሸታም ስለሆንሽ ሌባናት ልጅ አታምንም ማለት ነው። ቴንክ ዩ እሷ ውሸታም ስለሆነች በአባቴ የሚጌ ማለት ነው። አንቺ ንጹህ ነሽ፣ አንቺ ታማኝ ነሽ በእግዚአብሔር ስትሚ። ሌላው ሲምምል ቅጣትሽን አስተካክልኝ፣ ካልሆነ ውጭ። አላስተካክልም። ተሳደቢ ጂንደር ተሳደቢ ዜድ። ለምን ሳደባለሁ? እኔ ዜድ እኮ ነኝ። እኔ ዜድ ነኝ። ስትከበሩ አትከበሩ። አከብርሻለሁ። አከብረኝ ያወራሽ ገና ሳልጀምር ራሱ ዜድ ዋንን ገና ስልሽ እንደ ሰይጣን እንደሚመጣ ያወቅሽ ነው። አየሽ ወደ ጸብ ታመጫለሽ። ባህሪሽን ማውቅሽ ጥሩ ነው። ጥሩ ነው። ባህሪሽን ማውቅሽ ጥሩ ነው። ዜድ ጥሩ ነው። ውጪ። በጣም ባለጌ ሴት ናት። በጣም ቆሻሻ ሰካራ፣ በጣም ቆሻሻ ሴት ናት። ክርስቶስ ባለጌ፣ በጣም ባለጌ ሴት ናት። እናቴ ትሙት በጣም ክፉ ሴት ናት። በጣም ቆሻሻ ሰው፣ ቆሻሻ መሀይም፣ ሰካራ። እግዚአብሔር ምስክር ጋይስ፣ ይሄ ፌር ነው? ይሄ ፌር ነው? ፌር ነው ጋይስ? ይኸውላ በስነ ስርዓት በአግባብ እየተቀጣንላት አይደል? ተይማሪሽ እኔ አሁን ነኝ ጥፋተኛ። እየተቀጣው በርበሬ ስትቀጣን እሷ ብቻ መብላት፣ እሷ ብቻ ጊፍት ማግኘት፣ በቃ ጥቅመኛ ሁል ጊዜ በቃ እሷ ብቻ መጠቀም። ሰው ሲጠቀም ማትወድ ኢቭን ጊፍተሮቿ እንኳን ሰው ቤት እንኳን ሲሄዱና ሲሰጡ የምትቆጣ ችጋራም ናት ጋይስ። ከትዕግስቴ በላይ ነው የተፈታተነችኝ። ድሮስ ከሰካራ ምን ይጠበቃል? ቆሻሻ፣ በጣም ቆሻሻ ሴት ናት። እመቤቴ ኦኬ። ገግሬሽ ነበር አይደለም? እኔ እኮ ባልቀጣ ጥሩ ነው፣ ግን እየተቀጣው አይደለ ጋይስ? አሁን በርበሬው ሰጅስት ላይ ሁሉንም እየተነሳን እየተቀጣን አይደል? ችግር የለውም ተውት ውዶች። ኦኬ ችግር የለውም ተስፋይ ትቼዋለሁ። ኦኬ ጋይስ እናቴ ትሙት እኔ ባልቀጣላት ችግር የለውም ገባችሁ? ግን እየተቀጣውላት በጣም ሰው ሲሰጠው ማትፈልግ፣ ሰው ሲሰጠው ማያስደስታት፣ እሷ ብቻ እንዲሰጣት የምትፈልግ በቃ ኧረ እንደዚህ አይነት እኔ እኮ እንዲህ ክፋት የለኝም።
ከዛ ሰው እንደ ጥፋት እኔ ነው እንትን የሚያለኝ ታዲያ ጀመረች እጭ ደግሞ እንደዚህ እንድባል ነው የሚመስለው እንጂ ወይ ምናምን አይደለም። እሷ እንደ ፍላጎቷ አድርጋ ቀጣይ ያለቀሰች አቤት 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 ትበዳይ ሸርሙጣ ልጆች ጓደኝነት ይበልጣል ብላ መራኛለች እንዴ? የዲቃላ ልጆች በጎች እናታችሁ ድንጋይ ትብላ ያለች እሷ ዋ እኔ እኮ ሁሉ ትመስላለሁ። ሁሉ በቃ እንደፈለገ ያደርገኛል። ሁሉ ይቀጣኛል። ልክ ሲቀጡ በቃ የሚቀጣ እንደ ፍላጎት ዱቄት ነስንሲ ያለች 10 ጊዜ አስነስንሳኝ ሻወር አስገብታኝ እናንተ ጓደኝነት ላላችሁ ጓደኝነት የምን ጓደኝነት ነው? በቲክቶክ ነው የማውቃቸው። የምን አባታችሁ ጓደኝነት ነው? ሻውላ እኔ አውቃለሁ። አጀንዳ ለማድረግ ነው አውቃለሁ። አጀንዳ ለማድረግ በቃ ዜድ እንደዚህ ያለቻት እንድትባል ፈልጋ ነው ወይ ቤታ እንደዚህ አረጋች እንድታስብለኝ ፈልጋ ነው። ሌላ ምንም ታሪክ የለም። አካብሽ አናት ወድ ማርያም ለብቻ ልጅ ደግሞ ቀባሌጊ ምናምን የኔ ሰው ያላወቀ በቃ ስድብ ብቻ ነው ለነሱ የሚደርሳቸው። እንደርኩ ነው በሰዓት እንጂ ከስንቱ ጋር እንኳን ስንት ሲሰድበን ከኋላ ጋር እኮ ታርቀናል። ተረዳሽኝ? ደግሞ ኮመንቶች ናቸው የሚያብዳዱት። እዚህም ሌላ እኔም ጋር ሌላ የሚጽፉት ይንገባሽ እና እንጫወታለን እኮ ምንም ማለት አይደለም። ግን ስንጫወት ዜዴ ላይክ ንዴትም ካለብን ወይ ውጥጥት ብለን ተነቃቅለን ተመልሰን መገናኘት ወይም ደግሞ እየተከራከርን አንዱ ሲያዳምጥ መሄድ ነው። ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብሬ አልደራደርም እኔ። ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽበን ስራ የለም። ትረገጣለህ። በነገራችን ላይ ትላንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ነው ለወንጌል እንቆረቆራለን የሚሉ አሁን ሰዎች ሲያራግቡ አየውና ምንድነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር? ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል ባናቱ ይተከላልኩ። ይሰማል? ወንጌል ባናቱ ይተከል፣ ከወንጌል ክብር የዮኒ ማኛ ክብር ይበልጣል አልኩ። ሌሎቹን ለጴንጤ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ፣ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስለ አድኖን ቀደ ጸብ ተፈጥሯል። ሙስሊምንም ነብዩ መሐመድ አምላክ አይደለም ነብይ ነው ብለህ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አድርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየህ፣ እኔ ትላንትና ወንጌል ባናቱ ይተከል ስል ድፍን ጴንጤ መጥቶ መጭቆ ጀመረ። ስሜታዊ ናችሁ እናንተ። ንስሐ ይግባ፣ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤል አቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም። ገዳይ ነው ጨፍጫፊ ነው ስትሉ ከነበራችሁ ወንጌል ባናቱ ይተከል ሲባል ለምን ተናደድክ? ለምን ተናደድክ?
ለምን ስሜታዊ ሆንክ? እውነተኛ የክርስቶስ አርበኛ ስሜት የለንም፣ አንጣላም፣ አንሳደብም፣ እንዲያናደርግም የምትሉ ከሆነ ወንጌል ባናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ ለምን ተናደድክ? ለምን ተናደድሽ? ለምን ተናደድክ? አየህ፣ እናንተም ስሜታዊ ናችሁ። በምትፈልጉት ነገር ሲመጣባችሁ ጴንጤም አንድ አይነት ነው። ጴንጤም አንድ አይነት ነው። ሰው ንግግሩ ስህተት ነው በሚገባ። እኔ ክብር ያለኝ ሰው አይደለሁም። ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተግባባን? ጠንቅቄ ማቅ ሰው ነኝ። ዛሬ ኦርቶዶክስ ሆናለሁ አቤል አቡና በእኔ ቪዲዮ ካልሰራ ለሚቼክ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክሬ፣ ዛሬ ኦርቶዶክስ ሆናለሁ። አቤል አቡና በእኔ ቪዲዮ ካልሰራ እንዴ ጋይስ፣ እንደዚህ የማን እየተገኘ ያለው አሁን እያያችሁ አይቶት ቢሆንስ አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ። ለሚሾዩ እንዳለውም ሰርቷል ጋይስ። ካየው በኋላ ይሁን እንደዚህ እንትን ያለው ወይስ ቀድሞ ይሆን ባናቅም፣ ግን አቤል ሰርቷል። ቪዲዮውን አብረን ነው። ሰላም እንዴት ናችሁ? እንግዲህ እንደሰማችሁት ነው አሁን ማህበራዊ ሚዲያ ላይ የሚመላለሰው የዮናስ ሙሉነህ የክሽፈት ታሪክ ነው። እኔ መውደቅህ አስደስቶኝ የምናገር አይነት ሰው አይደለሁም። ወንጌል ምን አባቱ ያደርጋል ያልከው ወንጌል ስለ ክርስቶስ ነው መጽሐፍ እንደሚል፣ ስለ መሞቱ ስለ መነሳቱ። ወንጌል የዘላለም ሕይወት ይሰጣል፣ ቤር ልጅ ያደርጋል። ወንጌል የቅዱሳን ማህበር ይቀላቅላል። ምን አባቱ ያደርግልኛል ያልከው ያው አጥማቂክ ራሷ ነብይት እያለች የምትጠራ ቡርቴ የተባለች ሴት የለብለብ ክርስትና ፕሮፓጋንዳ እዚህ ሶሻል ሚዲያ ላይ ከሌን አዳንኩት የሚል ቅብብሎች ደግሞ ጌታን ተቀበልኩ በሚል ሰው ሁሉ ቤት ውስጥ እየገቡ እግዚአብሔር የማያውቀውን ማህተባቸውን እየመቱ ከሌ ክርስቲያን ሆኗል የሚል የበሽቅሽቅ ወንጌል የሚሰሩ ወገኖች ስላጫጫሁልህ ልክ እንደዳነ ሰው አክት ለማድረግ ሞክረሃል። ካልዳንክም ነው የፈለግከውን ትጨረጨራለህ፣ የፈለግከውን እንደ ዳንክ ትተውናለህ። ግን ሲረግጡክ ሲነኩ አለመሞትህን ወይም ክርስቲያን አለመሆንህን ባባይ ታሳያለህ። ከዚህ በፊት ያልከውን አንድ ነገር ላስታውስክ። ወንጌል ምን አባቱ ያደርጋል ስላልከው ወንጌል ሊያሾ የምትባልን እህት ጠቅሰክ እንደዚህ ብለህ ነበር። መግቢያ ሲጠፋ ጴንጤሉን ብትልያ ነው አቻ እኔ ወንጌሉን ሰምቼ፣ ምክንያቱም ሮሜ 10:17 እንደሚለው ወንጌል በመስማት ነው፣ መስማትም የእግዚአብሔር ቃል ነው። ሰምቼ ነው ፈርቼ ጴንጤ ያልሆንኩት። ፈርቼ አይደለም ሰምቼ ነው ጴንጤ የሆንኩት። አንቺ ግን ሲጨንቅሽ ብትመጪ አንቀበልሽም ብለው ሁሉ የፕሮቴስታንት ወይም ደግሞ የጴንጤውን ማህበረሰብ ከተንበሩን የሚቆልፈው ቁልፍ ያዥ እንደሆንክም አክት ስታደርግ ነበር። ክርስትና የእውነት ክርስቲያን መሆኑ የሚታወቀው ሰዎች ሲያዋርዱ መከራ ሲደርስብህ ስትናቅ ስትተች እንደሆነ ከዚህ በፊት ልነግርህ ሞክሬ ነበር። ትክክለኛ ካልሆነ አድራሻና በትክክል ወንጌሉን ከማያስተምሩ ሰዎች ስለሆነ የተቀበልከው በዚህ ወንጌል ውስጥ መዋረድ እንዳለ መከራ እንዳለ ከዛ የሚበድሉን ምህረት እያደረግክ መቀጠል እንዳለ አላስተማሩ።